እህቷን ትዳር ውስጥ ይዛ የምትመጣ ወንድሙን ትዳር ውስጥ ይዞ የሚመጣ እህቱ ደግሞ አብረው ከሱ ጋር የምትኖር ባል እህቱን ይዞ አብሮ የሚኖር ከሚስቱ ጋር አብሮ የሚኖር ከሆነ አስቸጋሪ ነው። አስቸጋሪ የሚሆነው ግን ዓለማዊ ከሆነ ነው። እንደ መንፈሳዊ አስቸጋሪ ላይሆን ይችላል። ይህን ትምህርት የምታዳምጡ እህቶች ከወንድማችሁ ሚስት ጋር አብራችሁ ልትኖሩ ትችላላችሁ። ዛሬ ላይ አብራችሁ እየሰገዳችሁ እየጸለያችሁ እየሰማችሁ ሊሆን ይችላል። ወይም ደግሞ ወንድ ሆነ ከወንድምህ ሚስት ጋር ወይም ደግሞ ከእህትህ ባል ጋር ቤተሰብ ሆነ ልትኖር ትችላለህ። ይህን ትምህርት እያዳመጣችሁ ያላችሁ ተደብላችሁ ቤተሰቦች ግን እያልኩ ያለሁት ምንድነው በባልና በሚስት መካከል የሚፈጠሩ ጭቅጭቆች እናንተ ከሆናችሁ ፕሊስ እባካችሁን በእግዚአብሔር ራሳችሁን ችላችሁ ለመውጣት ሞክሩ። የፈለገ ነገር ቢሆን ውጪ ሆኜ እርዳኝ በሉ። ሚስትም ባልም ደስ እንዲላቸው በተለይ ባል ሚስትህ ደስ እንዲላት ሚስትም ባልሽ ደስ እንዲለው ሐሳቡን በማክበር ጥፋት ያለበትም እንኳን ቢሆን እንደው ትዳር የሚያፈርስ ባይሆንም ግን ያየዋል አይደል ነገር ችግር ዛሬ እኔ እሺ ልበለውና በሂደት ያየዋል እኮ ብላችሁ ዝም ብላችሁ ታዛዥ በመሆን ነገሩን እንዲያየው ማድረግ ልመዱ እንጂ ሁልጊዜ ክፉ ምቀኛ መሆን የለባችሁም። ያ ሰው ከቤት እንዲወጣ ያቺ ሴት ከቤት እንድትወጣ ነገር መስራት ተንኮል ማዘጋጀት ያላደረገችውን ያላደረገውን አድርጓል ብሎ ወንድምን ከወንድም ጋር ወንድምን ከእህት ጋር እህትን ሚስትን ማለት ነው ከእህቷ ጋር ከወንድሟ ጋር እንድትጣላ በማድረግ አይደለም ከቤት የምታስወጧቸው። ተስማሙና ከዛ ትዳሩ ላይ ችግር የተነሳው በዛ በተዳበለው ቤተሰብ ምክንያት ካልሆነ ቤተሰብ ሆናችኋቸው ቀርባችኋቸው አጋዥ መሆን ካለበለዚያ ግን መውጣት ነው የሚሻለው። ብዙ ጊዜ የቤት ሰራተኛ ልጆች እና ባልና ሚስት ብቻ ሲኖሩና ተጨማሪ ቤተሰብ ሲመጣ ይለያያል የቤተሰቡ ሰላም ሁኔታ ማለት ነው። እና ይሄንን እየተወያያችሁ ማድረግ ነው ያለባችሁ። እንደ ቁም ነገር ደግሞ እንደ አንድ መንፈሳዊ ቤተሰብ ስታስቡት ደግሞ ምንም አይነት ባዳም ይሁን ዘመድም ይምጣ ተስማምቶ የሚኖሩም ደግሞ አሉ። ይሄ እግዚአብሔር የባረከው ቤተሰብ ሲሆን ነው። እግዚአብሔር የባረከው ቤተሰብ ሲሆን ነው። እንዲያውም በአንዳንድ ቦታ ላይ የምሰማቸው ነገሮች አሉ። እንዲያውም ወደዚህ ወደ አገር መጥቀስ ትንሽ ይከብዳል አይደለም? ዘመዶቻቸውን ይወዳሉ፣ ቤተሰቦቻቸውን ይወዳሉ። ትዳራቸው ላይ አክስት፣ አጎት፣ ወንድም፣ እህት ምናምን አምጥተው አንድ ላይ ተሰብስበው መብላት መጠጣት ይወዳሉ። እና ነገሩ ስለተለመደ ሚስትም ባለም አይከፋቸውም። ለምን እሱም እህቱን ወንድሙን ሲያመጣ እሷም እህት ወንድሞቿን ታመጣለች። እኩል ለእኩል ነው የሚሆኑት እንጂ ለምን አመጣህ አይባባሉም። እንዲያውም በማምጣታቸው ደስተኛ ነው የሚሆኑት። ድርጅታቸው ላይ ይቀጥሯቸዋል። እነሱ ቤት ቁጭ ብለው እነሱ እንዲሰሩ ያደርጓቸዋል። አዲስ አበባ እንዲለምዱ ተጨማሪ ቤተሰቦቻቸውን ስራና እውቀት ለማስለመድ ምክንያት ይሆኗቸዋል። እና አንዳንዴ እንዲህም አለ፣ ለስራ ይጠቃቀማሉ። ሸክም እንዲሆኑ ከማድረግ ይልቅ መምጣቱን ወደውት ይሄን ያስተካክሉታል። እና እንዲህም አይነት ደግሞ መመጋገብ አለ። የቀደመው የመጀመሪያው ገጠመኝ ነው እንግዲህ ለዚህ ሁሉ ነገር ያደረሰን። ሁለተኛም ደግሞ የነገርኳችሁ ገጠመኝ አለ። እህታችን ሱባኤ ይዛ የጅሩ አርሴማ ሄዳ ባየችው ነገር ልጁ ጋር መታ ነገረችው። አንተ ጋር የነበረው የዝሙት መንፈስ መጥቶ እኔ ጋር እንደዚህ ያደረገኝ እና ጓደኛ ያለ ለምን ደረብክብኝ? እንደዚህ አበላሽተኸኝ በጣም ነው የጎዳኸኝ አለችው። እና በጣም አዝና ይሄን በነገረችው በሳምንቱ ተመልሳ ጅሩ አርሴማ ትሄዳለች። እና ልጅቷ ካዳምጠው ብላ ከተመልከተው ብላ አንዳንድ ነገር በፍላሽ ሰጥታው ነው ሄደችው። ትምህርቶችን ማለት ነው። እሷ ያዳመጠችውን ትምህርት ያን ካዳመጠ በኋላ የት እንደሄደች አጣርቶ ተመልሶ ጅሩ አርሴማ ሄዶ ፈልጎ አግኝቷት በህይወቴ ማንም ሰው የለም፣ በቃ ከአንቺ ጋር መቀጠል የምፈልገው ምክንያቱም ምንም እንኳን ቢሆን የማውቃቸው ሴቶች በሙሉ እንዳለ ለዝሙት የምቀርባቸው ናቸው። አንቺ ግን ትወጂኛለሽም መንፈሳዊትም ነሽ። ስለዚህ ከአንቺ ጋር ብሆን ህይወቴን ታስተካክይኛለሽ ምሪኝ እያላት የሚገርማችሁ አንድ ቀን ይሄ ነገር ጥሩ ነው ሳይላት እሷ ይሄን ብታረግ እንድትለው እየፈለገ በእሷ ሀሳብ እየተመራ አሁን አብረው ነው ያሉት። ምንም እንኳን ከጋብቻ በፊት ድንግልናን ብታስረክብ ነገሮች ባልጠበቀችው መንገድ ቢሆንም ለፍቅር ብላ ያደረገችው ነገር ነውና አድርጉ ማለቴ ሳይሆን ኦልሬዲ ሆኗል ነው። ከሆነ በኋላ ግን እግዚአብሔር ደግሞ በሱባኤ አላሳፈራትም። ሱባኤው ጠላቷን አጋለጠላት፣ የዝሙት መንፈስ እንዲያዝ አደረገ። ፍቅረኛ ሆኖ እውነተኛ ፍቅረኛ ሆኖ እንዲቀጥል አደረገላት ማለት ነው። ስለዚህ እንዲህ አይነትም ታሪኮች አሉ። ብዙ ጊዜ በህይወታችን ውስጥ የሚያጋጥሙን ነገሮች ወደ መልካም ነገር መቀየር ይቻላል። እግዚአብሔር
ህልምን የሚያሳየው አንደኛ የማይቀር ሁልጊዜ በቃ ከፊታችን የማይቀር ነገር እጣፈንታ ከሆነ ማለት እጣፈንታ አልኩኝ እግዚአብሔር የወሰነው ጉዳይ ከሆነ በል ቻለው፣ በሚቀጥለው ሳምንት በሚቀጥለው ወር እንዲህ ነገር ሊያጋጥም ስለሆነ ቻለው ይላል። እንደ ሞት የመሰለ ነገር ከሆነ ምንም ማድረግ አትችሉም። እንዳይሞት ማድረግ አትችሉም። እድሜው ከደረሰ የእግዚአብሔር ጥሪ ከሆነ ይሞታል። ስለዚህ የሚሞተውን ሰው ቀድማችሁ ልታዩት ትችላላችሁ። ግን ደግሞ እንድትጠነቀቁ ከፈለገ እግዚአብሔር ቀድሞ ህልሙን ያሳያችሁና በዚህ ቦታ ላይ እንዲህ አሁን አንዳንድ ሰዎች ስልካቸው ሊጠፋ ሲል፣ ሞባይላቸው ሊሰረቅ ሲል፣ ወይ የሆነ ዕቃ ገንዘብ ሊባክንባቸው ሊከስሩ ሲሉ፣ ወይ የሆነ ነገር ሊጠፋባቸው ሲል ቀድሞ ያሳያቸዋል። ያ ማለት የማይቀር ነው ሊጠፋብህ ነው ብሎ ሳይሆን የሚያሳየው እግዚአብሔር ወይም ጠባቂ መልአካችን አንተ ውስጥ ያለው የዛር መንፈስ፣ አንተ ውስጥ ያለው የሰላቢና የሌባ መንፈስ ነገ ከነገ ወዲያ እንዲህ ሊያደርግብህ አስቧልና ተጠንቀቅ ብሎን ያሳየን ህልሙን። መንፈሱ ግን እንዲህ አደርገዋለሁ ብሎ አቅዶ አስቧል። ሰይጣን ያሰበውን መላእክቶች ይሰማሉ። መላእክቶች ያሰቡትን ግን ሰይጣን አያውቅም። እግዚአብሔር ያወቀውን አይደለም እግዚአብሔር የሚያስቡን መላእክቶች እንኳን ያሰቡትን ሰይጣን ሊያውቅ አይችልም። ስለዚህ ሰይጣን ነገ የሚቀጥለው ሳምንት ወይ የሚቀጥለው 3 ቀን 4 ቀን ላይ ስልክህን በዚህ መልኩ አሰርቅሃለሁ ብሎ አያሳይም። በህልም አሳይቶ አይሰርቅም። ከስንት አንድ ምናልባት ሊያበሳጭ ሊያናድ ሊሆን ይችላል እንጂ አያደርገውም። አሰርቆ ነው የሚያበሳጨው። መላእክቶቻችን ግን ጠባቂዎቻችን ግን የሰይጣኑን ሴራ ቀድሞ ያጋልጣሉ፣ በህልም ያመለክቱናል። ምክንያቱም እግዚአብሔርን ከምናናግርበት 3 ጉዳዮች ውስጥ ነገሮች ውስጥ አንዱ ህልም ነው፣ አንዱ ጸሎት ነው፣ አንዱ ደግሞ መገለጥ ነው አይደል? እግዚአብሔርን መገለጥ ስላችሁ በሰው ላይ አድሮ መጥቶ ያናግረናል። በሰው ላይ ሰዎች መጥተው ሲመክሩን፣ መምህራን ሲያስተምሩን ምናምን መጽሐፍቶች ስናነብ በዛ በኩል እግዚአብሔር ያናገራል ይባላል። ሌላው በጸሎት ያናግረናል። ስንጸልይ እግዚአብሔር ተገልጦ በራእይ በምን ያናገራል። ሌላው ደግሞ ሶስተኛው ደግሞ በህልም ነው። ስለዚህ ቀድሞ የሆነ ነገር እንደሚበላሽ ሚስትም ልትከዳ ባልም ሊከዳ ወይም ልጆች የሆነ ነገር እግራቸው ወድቀው ሲሰበሩ የሆነ ነገር ሊያደርግ እንደሆነ ቀድመን ካወቅን ሰይጣን ሊያደርግ ያሰበውን ነገር ነው እግዚአብሔር ያሳየን ማለት ነው እንጂ ነገ እንዲህ ላደርግባችሁ ነው ብሎ ሰይጣን ቀድሞ አያሳየን ማለት ነው። ለምሳሌ ይሄንን እንደማወቅ እንደ መስረጃ ብዬ የማቀርበው ምንድነው ማቴዎስ ወንጌል ምዕራፍ 24 እና ሉቃስ ወንጌል ላይ እንዲሁም ደግሞ ማርቆስ ወንጌል ላይ በፍጻሜው ዘመን በስሜ ይመጣሉ ብሎ ስለ ፍጻሜው ዘመን ስለ ምጽአት ስለ መምጣቱ የተናገረባቸው አሉ። ያንን ሲናገር እንግዲህ በመጨረሻው ዘመን በስሜ ይመጣሉ እኔ ክርስቶስ ነኝ እያሉ ይመጣሉ እያለ የተናገረበትን ፓርት አስቡ። ለምንድን ነው ይሄን የተናገረው? እግዚአብሔር እንዲመጡ ፈልጎ ነው አይደለም? ወይስ ህዝብ በስሙ መጥተው ህዝቦች እንዲጨነቁ የተሳሳተ ትምህርት ውስጥ እንዲገቡ ፈልጎ ነው? አይደለም። ሰይጣን ልክ ኢየሱስ ክርስቶስ ከተወለደበት ሰዓት ጀምሮ መሲሁ ተወልዷል፣ መጥቶ ተሰቅሎ ቤዛ ሆኖ ስጋውን ቆርሶ ደሙን አፍስሶ ለሰዎች ድህነትን አሳይቶ እንደሚሄድ ሰይጣን አውቋል ማለት ነው። አውቋል። ግን እርግጠኛ የሆነው መቼ ነው? መስቀል ላይ ነው። መስቀል ላይ ሲቀጠቀጥ ነው። እስከ መስቀል ጊዜ ድረስ ግን ይፈትነው ነበረ። እስቲ ይሄን ድንጋይ ዳቦ አድርገው ይለዋል። አንተ አምላክ ከሆንክ እስቲ ይሄንን ሳንቲም ለማን እንስጥ እያሉ በዚህ በኩል የቄሳር ወይም ደግሞ የገዢው በዚህ በኩል የእግዚአብሔር ፎቶ አለበት። ይሄን ሳንቲም ለማን እንስጥ ሲሉት የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር አላቸው። እንዲህ ያርጉ ይፈትኑት ነበረ ይላል። ሰይጣን እንዲህ ያለ እየተመራመረ አምላክ መሆኑን ደረሰበት። ሲያስወጣቸው እንዲያውም የዳዊት ልጅ ሆይ እባክህን አታጥፋን፣ ጊዜያችን ገና አልደረሰም ያሉ ይጮሁ ነበረ ይላል። ያ ምንድነው? አውቀውታል። ግን እርግጠኛ ሆኖ ደግሞ ያወቁት ሲቀጠቀጡ ነው ማለት ነው። ክርስቶስ ስራውን ፈጽሞ በአብ ቀኝ ከተቀመጠ በኋላ ክርስቶስ ስላችሁ ስግው ቃል ማለት ነው። አካላዊ ቃል መጀመሪያውኑ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ በስሉስ ቅዱስ ይመሰገናል። አካላዊ ቃል ስጋን ሳይለብስ በፊት ስግው ቃል ትስብእት የሚባለው ግን ክርስቶስ በሚለው ስም መጥቶ ቤዛ ሆኖን ከራሱ ጋር ካስታረቀን በኋላ ሄደ። አሁን ሰይጣን ምን አደረገ? ድህነት መጥቷል ወደ ምድር፣ ህይወት መጥቷል። ዓመተ ዓለም፣ ዓመተ ፍዳ፣ ዓመተ ኩነኔ አልፎ ዓመተ ምህረት የሚባለው ነገር ተጀመረ። ስለዚህ መምጣት ያለብኝ ከዚህ በኋላ በአስማት በጥንቆላ በምናምን ብቻ ሳይሆን ኢየሱስ በሚለው ስምም ለማጭበርበር መምጣት አለብኝ ብሎ ሰይጣን በጥልቅ ባህር ውስጥና በሲኦል በአየር ላይ በተለያዩ የበረሃ ቦታዎች በወደቀባቸው 5 ቦታዎች ላይ ሰይጣን ምን አድርጓል? ስብሰባ ተሰብስቧል፣ ወይም ደግሞ ሴራ አሲሯል ማለት ነው።
ከሰራዊቶቹ ጋራ ከነስማዚያ ከነ አሚዛራክ ከነ ጭሙኤል ግሙኤል ራሙኤል መጽሐፈ ሄኖክ ምዕራፍ 2 ላይ ያሉትን ሊቃነ መላእክት በነበሩበት ሰዓት የነበራቸው ስም ጭምር ማለት ነው። ስብሰባ ተሰብስበው የዶለቱትን ወሬ ያሴሩትን ሴራ በዓመተ ምሕረት ውስጥ የክርስቶስ ተከታይ የሆኑትን እንዴት አድርጎ እንደሚያሰናክል እንዴት እንደሚያደናግር አሕዛብን በክርስቶስ ስም መጥቶ እንዴት ሐሰተኛ ክርስቶስ ሆኖ እንዴት ወደ ሲኦል ወደ ገሃነም እንደሚከታቸው ሴራ እንዳሴረ አይደለም ተሰብስቦ ገና በአይምሮ ውስጥ ሰይጣን ሲያስብ ማን ሰምቶታል? እግዚአብሔር። ለምን? ፈጣሪው ነው። ፈጣሪ እስከሆነ ድረስ ኢየሱስ ክርስቶስ ሰይጣን በልቡ ያሰበውንም ጭምር ያውቃል ማለት ነው። ስለዚህ ያንን በማቴዎስ ወንጌል ምዕራፍ 24 ላይ አጋለጠልን ማለት ነው። ቀድሞ በመጨረሻው ዘመን እንዲያረጋለሁ መጥቼ አሳስታለሁ ብሎ እያሰበ ነው። ይመጣሉ በስሜ ተዘጋጁ አለ። እሱ ሳይሆን ያዘጋጃቸው ሰይጣን ያሰበውን ነገር ገለጠልን ማለት ነው። ገና እንዲያውም እንደ ሰውኛ እኔ አሁን ሳስበው እንደው አይባልም እንጂ በሱ ቦታ ሆኖ ሲታሰብ በሰይጣን ቦታ ሆኖ ሲታሰብ እንዴ ገና በአይምሮዬ ያሰብኩት ገና ጉዳዩን ሁሉ አልጀመርኩትም። እንዴት ነው እንደዚህ ቀድሞ በመጽሐፍ ላይ የሚጽፍብን? በስሜ ይመጣሉ ብሎ አጻፈብን እኮ ብለው በሐዋርያት ላይ መጽሐፉን ራሱ አይቶ የሚደነቁሉ ይመስለኛል ዲያብሎስ። ለምን አስቦ በበረሃ ውስጥ ነው ያሴረው ከጋኔን ጋር ከአጋንንት ከሰራዊቶቹ ጋር ማለት ነው። ዋናው ሳጥናኤል ሉሲፈር ማለት ነው። ኢየሱስ ነኝ ብሎ መጥቷል አይደል? እኔም ኢየሱስ ነኝ ብሎ መጣ። ግን ሐሳዊ መሲህ ነው። ልክ እንደዚህ ሁሉ ቀድሞ ዲያብሎስ የሆነ ሴራ እንደሚያሴር ማን ያውቃል? መላእክቶች ያውቃሉ። እኛ ውስጥም ዛሩ ለምሳሌ አብሮ የተወለደው ዛር ቆይ አሁን ከቤት ተነሳስቶ ሲኒማ ወይም ቲያትር ወይም ደግሞ የሆነ ቦታ እንዲሄድ ላድርገውና መንገድ ላይ መኪናውን ልገልብጠው ወይም ደግሞ ከሰው ጋር እንዲጣላ ሰላም ተቀምጦ የነበረ ሰው ወጥቶ ተፈንክቶ ደም በደም ሆኖ ሲመጣ አያሳዝንም? እንዲህ አይነት ያጋጠማችሁ አጋጠመኝ የለም? ሰላም ተቀምጣችሁ የሆነ ያልጠበቃችሁት ነገር አጋጥሟችሁ ትመለሳላችሁ። ያ ምንድን ነው? ከቤት ያነሳሳችሁ ማን እንደሆነ ባለማወቅም ጭምር ነው ማለት ነው። ይሄንን ግን ቀድሞ ይነግረናል። በምናቋለን ይኩ ታውቆኝ ነበረ፣ ቀድሜ አውቄው ነበረ። ዝም ብዬ ነው ሲያንቀኝ ቅር እያለኝ ነው የወጣሁት። ኧረ እኔ ይቅርብኝ ቀፎኛል እያልኩ ነው እኮ የወጣሁት። ባልወጣ እግሬን በሰበረው ትላላችሁ። ከየትኛው በልጦባችሁ የእግራችሁ መሰበር? ከወጣችሁበት ጉዳይ በልጦባችሁ ባልወጣው ነው እግሬን በሰበረው ትላላችሁ። በውስጥ በኩል የሆነ ነገር እንደሚገጥማችሁ ያሳወቃችሁ ግን የሚጠብቃችሁ መልአክ ነው ማለት ነው። ተዋቱጣ የሆነ ነገር አሲሮብሃል በግልጽ እንዳያሳየን መላእክትን በግልጽ የማየት በግልጽ የማናገርና በግልጽ የመረዳት ክርስትና ሕይወት ላይ አይደለም ያለ ነው። ዝም እንዳይል የእግዚአብሔር ልጆች ነን፣ የሥላሴ ልጆች ነን። ደግሞ በተወሰነ መልኩ ሳናቅ በየዋህነት ነው የምንሄደው። ዛሩ ግን ወይም ውስጣችን ያለው የመተት የድንቁርና ወይም ደግሞ የሰላቢ መንፈስ ግን የሆነ ነገር አሲሮብናል። ስለዚህ ቀድሞ እቃችን ከመጥፋቱ በፊት ጉዳት ሳይደርስብን የሆነ ችግር ሳይመጣብን በፊት ቀድመን እንድንረዳው ያደርጉናል ማለት ነው። የዝሙት መንፈስም እንደዚሁ ነው። በውስጣችን የዝሙት መንፈስ ካለ አይ አንቀሽቅሾኛል ዛሬ እንደው በቃ